የቀል ዶክተር የአፍያው መንደር። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው በሰማያት ውስጥ ያለውም በምድር ውስጥ ያለውም ሁሉ ለአላህ ያሞግሳል። ንግስናው የእርሱ ብቻ ነው፣ ምስጋናም ለእርሱ ነው። እርሱ በነገሩ ሁሉ ቻይ ነው። እርሱ ያ የፈጠራችሁ ነው። ከእናንተም ከሃዲ አለ፣ ከእናንተም አማኝ አለ። አላህም በምትሰሩት ሁሉ ተመልካች ነው። ሱረቱል አተጋቡን። የዛሬው የሰሃባ ታሪካችን ኸንሳና ልጆቿን ለጦርነት ማደፋፈሯ። ኸንሳ ረዲየላሁ አንሃ ታዋቂ ገጣሚ ነበረች። ኢስላምን የተቀበለችው ከአንዳንድ የጎሳው አባላት ጋር በመሆን በመዲና ነበር። ይህንን ሁኔታ ኢብን አሲር እንደሚከተለው ገልጾታል። ኸንሳ በአረበኛ ግጥም ከሴቶች ተወዳዳሪ የሌላት መሆኗን የስነ ጽሑፍ ባለሙያዎች በአጠቃላይ የቃድሲያ ጦርነት በሙስሊሞችና በፐርሺያ ኢራኖች መካከል ተካሂዶ ነበር። ኸንሳ ረዲየላሁ አንሃ ከአራት ወንዶች ልጆቿ ጋር በጦርነቱ ተካፍላ ነበር። በጦርነቱ ዋዜማ አራቱን ልጆቿን በሚከተለው ሁኔታ ለጦርነቱ ታነቃቃ ነበር። ልጆቼ ሆይ ኢስላምን በራሳችሁ ፍላጎት ተቀብላችኋል፣ ተሰዳችኋልም። ከሱ ሌላ ጌታ በሌለው በአላህ ስም እምላለሁ፣ እናንተ አራታችሁም የአንድ እናት ልጆች እንደመሆናችሁ ሁሉ የአንድ አባት ልጆች ናችሁ። አባታችሁን አታልየው አላውቅም፣ አጎታችሁንም ወንድሜንም አላስቀየምኩትም። የጥሩ ትውልዳችሁ ዘር እንዲበላሽም ሆነ የቤተሰባችሁ የዘር ሐረግ እንዲበከል አላደረኩም። አላህ ለነዚያ ለኢአማንያዎች በመንገዱ ላይ ለሚዋጉት ለመመዳት የገባውን ቃል ታስታውሳላችሁ። የመጪውን ዓለም የዘላለም ሕይወት ከዚህም ከዚያኛውም ዓለም በጣም የላቀ መሆኑን ማስታወስ ይኖርባችኋል። ነገ ጠዋት ከእንቅልፋችሁ ስትነሱ በጦርነቱ የምትችሉትን ያህል አስተዋጽኦ ለማድረግ ተዘጋጁ። የአላህን እርዳታ በመጠየቅ ወደ ጠላት መስመሮች ገስግሱ። የጦርነት ነበልባል መፋፋሙን ስታዩ ወደ መሃል ዝለቁና የጠላትን አለቆች ግጠሙ። ኢንሻአላህ በጀነት ውስጥ ቤታችሁ በክብርና በድል አድራጊነት ታገኛላችሁ አለቻቸው። በሚቀጥለው ቀን ጦርነቱ በተፋፋመበት ወቅት አራቱም ልጆቿ ጠላት ወዳለበት መስመር ዘለቁ። ጠላትም አንድ በአንድ ማጥቃትን ጀመረ። የእናታቸውንም ቃል በግጥም እያነበቡ አራቱም ሸሂድ እስከሚሆኑ ተዋጉ። እናታቸውም ስለ ጉዳዩ ስትሰማ አልሐምዱሊላህ ሸሂድ አድርጓቸው ላከበረኝ ጌታ ጥራት የተገባ ነው አለች። ከእዝነቱም ጥላ ስር ከነሱ ጋር እንደሚቀላቅለኝ ተስፋ አደርጋለሁም አለች። እዚህ ላይ የዚያን ዘመን እናትን እናገኛለን። ልጆቿን ወደ ኢስላም ጦርነት ነበልባል እንዲገቡ አደፋፍራ አራቱም ልጆቿ ወዲያውኑ በሚገደሉበት ወቅት የአላህን ታላቅነት ታመሰግነዋለች። የዛሬው የሰሃባ ታሪካችን በዚሁ ተጠናቀቀ። ሳምንት በሌላና በአዲስ ክፍል ይዘን እንቀርባለን። እስከዚያ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።